ጤና ይስጥልን። የሰዓቱ ዜናችን እንሆ ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ጅቡቲ ለኢትዮጵያ የንግድ መርከቦች ቅድሚያ እንደምትሰጥ ይፋ አድርጋለች። ብዙዎች በትግራይ ክልል የስልጣን ክፍተት እንዳይፈጠር እየሰጉ ነው። ምክንያቱ ደግሞ ጄኔራል ታደሰ ወረደ የአንድ ዓመት የስልጣን ጊዜያቸው በመጠናቀቁ ምክንያት ማን ይተካቸዋል በሚል ነው። 4 ኪሎ ስለከረሙት ታደሰ ወረደም የምንላችሁ ይኖረናል። ከዚህ ውጪ የታዋቂው ፖለቲከኛ ልጅ ከዚህ ዓለም በሞት መለየቱ ተሰምቷል። የቀይ ባህር ጉባኤ በአዲስ አበባ ሌላኛው ትኩረታችን ነው። እንደዚሁም የእስራኤል ጦር ኢራናውያን ዛሬ ባቡር እንዳይጠቀሙ አስጠንቅቋል። ትራምፕ በበኩላቸው የኢራን ስልጣኔ ዛሬ ምሽት መጥፊያው ነው ብለዋል። ሌሎችም ወቅታዊ ጉዳዮች በሰዓቱ ዜናችን ተካተዋል። እስከ መጨረሻው እየተከታተላችሁን አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ብዙዎች በትግራይ ክልል የስልጣን ክፍተት እንዳይፈጠር እየሰጉ ነው። ምክንያቱ ደግሞ ጄኔራል ታደሰ ወረደ የአንድ ዓመት የስልጣን ጊዜያቸው በመጠናቀቁ ምክንያት ማን ይተካቸዋል በሚል ነው። የስልጣን ጊዜያቸው በነገው ዕለት የሚጠናቀቀው ሌተናንት ጄኔራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ለጠቅላይ ሚኒስትር አብይ አቅርበዋል። መጋቢት 30 2017 ዓ.ም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆኑ የተሾሙት ሌተናንት ጄኔራል ታደሰ ወረደ በነገው ዕለት የአንድ ዓመት የስልጣን ቆይታቸው ይጠናቀቃል። ይህን ተከትሎ ፕሬዝዳንቱም በዛሬው ዕለት ለጠቅላይ ሚኒስትር አብይ አህመድ ዓመታዊ የአፈጻጸም ሪፖርት ማቅረባቸው ተገልጿል። ከዚህ ቀደም ከተለያዩ የካቢኔ አባሎቻቸው ጋር ወደ አዲስ አበባ የመጡ የነበሩት ጄኔራል ታደሰም ዛሬ ባቀረቡት ሪፖርት ከሳቸው ውጪ ከትግራይ ክልል የመጣ ሌላ የሥራ ኃላፊ አልተገኘም። በዚህ ውይይት ላይ ከጠቅላይ ሚኒስትር አብይ በተጨማሪ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ፣ የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ፣ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም፣ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በዛሬው ውይይት ላይ እንደተሳተፉ ተመላክቷል። ጄኔራል ታደሰ ወረደ ጌታቸው ረዳን ተክተው ከአንድ ዓመት በፊት ወደ ስልጣን ሲመጡ ማሳካት ያለባቸውን 8 ኃላፊነቶች ተሰጥቷቸው ነበር። ከነዚህ ኃላፊነቶች ውስጥ የተፈናቀሉ ዜጎች ወደ ቀያቸው መመለስ፣ የቀድሞ ታጣቂዎችን የማቋቋም ተግባር እንዲጠናቀቅ ማድረግና ትጥቅ መፍታት፣ ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶች እንዲቆሙ ማድረግ የሚሉ ይገኙባቸዋል። በትግራይ ክልል የሕግ የበላይነት እንዲሰፍን ማድረግ፣ መደበኛ የልማት ስራዎችንና መልሶ ግንባታዎችን ማሳለጥ፣ የክልሉ ሕዝብ በሀገራዊ የምክክር ኮሚሽን እንዲሳተፍ ሁኔታዎችን ማመቻቸትና የክልሉ ሚዲያዎች የሀገሪቱን ሕዝቦች መልካም ትስስር የሚያጠናክሩ መሆናቸውን ማረጋገጥ የሚሉ ኃላፊነቶችም ተሰጥቷቸው ነበር። እንደ ሪፖርተር ዘገባ ብዙዎች በትግራይ ክልል የስልጣን ክፍተት እንዳይፈጠር እየሰጉ ነው። ምክንያቱ ደግሞ ጄኔራል ታደሰ ወረደ የአንድ ዓመት የስልጣን ጊዜያቸው በመጠናቀቁ ምክንያት ማን ይተካቸዋል በሚል ነው። አሁን ባሉት ፍንጮች መሰረት ጄኔራሉ ዳግም የስልጣን ዘመን ይሰጣቸዋል ወይንስ ይሰናበታሉ የሚለው ገና አልለየለትም። ነገር ግን አንዳንድ ምንጮች የጄኔራል ታደሰ ወረደ የስልጣን ዕድሜ ለ6 ወራት መራዘሙን ዘግበዋል። ለጉዳዩ ቅርበት ያላቸው ምንጮች የጄኔራሉ የስልጣን ቀነ ገደብ ለሚቀጥሉት 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ ነው ብለዋል። ይህ ውሳኔ በሚቀጥሉት ቀናት ይፋ ይሆናልም ተብሏል። ጄኔራል ታደሰ ወረደ የስልጣን አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ እየታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄ ማስነሳቱንም ነው ያስታወቁት። ዜናችን እንደቀጠለ ነው። የታዋቂው ፖለቲከኛ ልጅ ከዚህ ዓለም በሞት መለየቱ ተሰምቷል። የቀድሞ የኦፌኮ ምክትል ሊቀመንበር በቀለ ገርባ ወንድ ልጅ ከዚህ ዓለም በሞት መለየቱ ተሰምቷል። የአዲስ አበባ ዩኒቨርሲቲ የቋንቋ መምህርና በኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበርነታቸው የሚታወቁት የአቶ በቀለ ገርባ ልጅ ናኦል በቀለ ገርባ ነው አርፏል የተባለው። ናኦል በወጣትነት ዕድሜው በሀገር አሜሪካ ሚኒያፖሊስ ሕይወቱ ማለፉ ቢሰማም የህልፈቱ መነሻ ምክንያት ግን ይፋ አልተደረገም። በፖለቲካ እንቅስቃሴያቸው ከመድረኩ የተገለሉ የሚመስሉት በቀለም ከእስር ከተፈቱ በኋላ እርሳቸውም በዚያው በሀገር አሜሪካ ይገኛሉ። ባልደረባቸው ጀዋር መሐመድ በህልፈተ ዜናው መሰማት ማዘናቸውን የገለጹ ሲሆን ለወጣቱ ናኦል በቀለ ወዳጅ ዘመዶችም መጽናናትን ተመኝተዋል። ወደ ቀጣዩ መረጃችን አለፍን።
የቀይ ባህር ጉባኤ በአዲስ አበባ። አራተኛው የቀይ ባህርና የገልፍ ጉባኤን በአዲስ አበባ ከተማ ተካሂዷል። በጉባኤው መክፈቻ ላይ የተገኙት የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ የቀይ ባህር አስተዳደር አካታች መሆን አለበት ብለዋል። የቀይ ባህር አስተዳደር አካታችና አግባብነት ያለው ሲሆን የዓለም አቀፍ የአቅርቦት ሰንሰለት የተሳለጠና የተሰናሰለ እንዲሆን ያስችላል ሲሉም አመላክተዋል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ነው። በቀጠናው የሚስተዋሉ የፖለቲካ የኢኮኖሚና የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመ ነው። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ ታጥሮ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና እድገትን ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑም በውይይቱ ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑም ጥልቅ ትንታኔ ቀርቧል። በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ በላይ መሆኑና ለቀጠናው የጋራ ጥቅሞች የሚውል ስለመሆኑ በስፋት ተብራርቷል። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰዎች ዝውውር ያሉ የጋራ የደህንነት ስጋቶችን በጋራ ለመከላከል የሚኖራትን አቅም እንደሚያሳድገው ተገልጿል። ውይይቱ በዋናነት የባህር ላይ ደህንነትና ትብብርን ማጎልበት፣ የኢኮኖሚ ዕድሎችንና ትስስርን ማሳደግ እንዲሁም አካታች የባህር ላይ አስተዳደር ለጋራ ጥቅሞች በሚሉ መነሻ ጽሑፎች ላይ በማተኮር የቀጠናውን የወደፊት አቅጣጫ የሚጠቁም ይሆናል ሲል የመከላከያ ሰራዊት ድረገጽ ዘግቧል። ጅቡቲ ለኢትዮጵያ የንግድ መርከቦች ቅድሚያ እንደምትሰጥ ይፋ አደረገች። የክልሉ የጸጥታ ቀውስ ቢባባስም ለኢትዮጵያ የሚገቡ ጭነቶች ቅድሚያ እንደሚሰጣቸው ጅቡቲ አስታውቃለች። በፋርስ ባህረ ሰላጤ እየተባባሰ በመጣው ግጭት ምክንያት በርካታ መርከቦች መዳረሻቸውን ወደ ጅቡቲ ወደቦች እያደረጉ ቢሆንም ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደሚሰጣቸውም የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን አስታውቋል ሲል ካፒታል ዘግቧል። የባለስልጣኑ ሰብሳቢ አቡበከር ኡመር ሃዲ ለዜና ምንጩ በሰጡት ቃል ቀደም ሲል ወደ ዱባይ ወይም ጀበላሊ መሩ የነበሩ መርከቦች አሁን ላይ መዳረሻቸውን ወደ ጅቡቲ በመቀየር ላይ ናቸው ማለታቸውን ዘግቧል። ይህ የመርከቦች ፍሰት መጨመር በወደቦች ላይ መጨናነቅ ሊፈጥር ይችላል የሚል ስጋት ቢኖርም ጅቡቲ ያሏት 6 ጥልቅ የባህር ወደቦች ይህንን ጫና የመቋቋም አቅም እንዳላቸው ሰብሳቢው ገልጸዋል። ለኢትዮጵያ የሚገቡ ምርቶች ልዩ ትኩረት የመርከቦች ቁጥር መጨመር፣ በየብስ ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስ ጭነቶችን ከመርከብ ወደ መርከብ የማሸጋገር ስራዎች እንደሚከናወኑም ተጠቁሟል የተባለው። ይሁን እንጂ ለኢትዮጵያ የሚመጡ ስትራቴጂካዊ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ምርቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ መውረዱን አረጋግጠዋል። የጸጥታ ሁኔታና የጅቡቲ አቋም በየመኑ አንሳሩላህ ወይም ሁቲ አማጽያን ሊሰነዘር ስለሚችል ጥቃት የተጠየቁት ሰብሳቢው ጅቡቲ የጥቃቱ ኢላማ እንደማትሆን ያላቸውን እምነት ገልጸዋል። የጅቡቲ ወደቦች የሚገኙት ከባቤል መንደብ በስተደቡብ በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ በመሆኑ ከቀውሱ ቀጥተኛ ተጽዕኖ ነፃ መሆናቸውንና የንግድ ፍሰቱም በሰላም እየቀጠለ መሆኑን አስረድተዋል። ወደ ሌላኛው ጉዳያችን አመራን። የግብርና ሚኒስቴር ዘንድሮ የማዳበሪያ እጥረት የለም ሲል ይፋ አድርጓል። የግብርና ሚኒስቴር ዘንድሮ ለግብርና ስራ የሚውል የማዳበሪያ አቅርቦት ችግር እንደማይኖር አስታወቀ። በግብርና ሚኒስቴር የእርሻና ሆርቲካልቸር ዘርፍ ሚኒስትር ዴኤታ መለሰ መኮንን መጋቢት 24 ቀን 2018 ዓ.ም ለጋዜጠኞች በሰጡት ማብራሪያ በ2018-19 ዓመት የመኸር ወቅት 21.8 ሚሊዮን ሄክታር መሬት በዘር ለመሸፈን ታቅዶ እየተሰራ ነው ብለዋል። በኢትዮጵያ ለእርሻ ስራ የሚውለው የማዳበሪያ አቅርቦት ከሰሞኑ የመካከለኛው ምስራቅ በተከሰተው ቀውስ ብቻ ሳይሆን ከዚያ ቀደም ሲል በኮቪድ-19 ወረርሽኝ፣ በሩሲያና በዩክሬን ጦርነት እንዲሁም በሌሎች ክስተቶችም እየተፈተነ መቆየቱን ገልጸዋል። ይሁን እንጂ በተያዘው ዓመት ወደ 2.1 ሚሊዮን ሜትሪክ ቶን ማዳበሪያ መገዛቱን ገልጸው የቀረው የማዳበሪያ ግዢ ትንሽ መሆኑንና እስካሁን በሀገር ውስጥ የቆየ 21 ሚሊዮን ኩንታል መኖሩን አስረድተዋል። የሀገሪቱን የረጅም ጊዜ የማዳበሪያ አጠቃቀም ልምድ ሲገልጹ በዓመት ከ15 እስከ 16
ከ6 ሚሊዮን ኩንታል በላይ እንዳልሆነ በማውሳት በእርግጠኝነት በዚህ ዓመት ምንም ሳንቸገር ማዳበሪያ ለአርሶ አደሩ ማድረስ የምንችልበት እድል አለ ብለዋል። አርሶ አደሩ ለሚያጋጥመው የማዳበሪያ ዋጋ ንረት መንግስት አብዛኛውን ሸክም ይዞ በየዓመቱ በከፍተኛ መጠን እየደጎመ ነው ያሉት ሚኒስትር ዴኤታው ይህንን በመረዳት በረጅም ጊዜ የራስን ፋብሪካ ገንብቶ ከሌሎች ጥገኝነት መውጣትና አስፈላጊውን ማዳበሪያ በሚፈለገው ጊዜ እዚሁ ማግኘት የሚቻልበትን እድል ለመፍጠር እየተሰራ ነው ሲሉም አክለዋል። በአጭር ጊዜ መፍትሄ የማዳበሪያ ግዥ ስርዓት በመፈተሽ በአንጻራዊነት በርካሽ ዋጋ ከሚጠበቅበት ጊዜ አስቀድሞ የመግዛት ባህልን በማዳበር ችግሮችን ማለፍ ተችሏል ብለዋል። መንግስት ከሚያደርገው ድጎማ በተጨማሪ ማዳበሪያው ሳይስተጓጎል በዚሁ እንዲደርስ አስቀድሞ በመግዛትና በማጓጓዝ አሁን ከተከሰተው ቀውስ ማምለጥ ተችሏል ሲሉም ተናግረዋል። በ2018 ዓመተ ምህረት በበልግ ወራት 3.8 ሚሊዮን ሄክታር የሚታረስ መሬት ተዘጋጅቶ እንደነበር ሚኒስቴር ዴኤታው አስታውሰዋል። ከ3.7 ሚሊዮን ሄክታር በላይ መሬት በስንዴ ተሸፍኖ ምርት እየተሰበሰበ ነው ብለዋል። በመስኖ ልማት ብቻም 175 ሚሊዮን ኩንታል ይገኛል ተብሎ እንደሚጠበቅ የገለጹት መሰለም ስንዴ በከፍተኛ መጠን ማምረት የሀገር ውስጥ ፍጆታን ከማሟላት ባሻገር ወደ ውጭ መላክ በቂ አቅም መኖሩንም አስታውቀዋል። ከሰላም ሁኔታ ጋር በተገናኘ ማዳበሪያ ለአርሶ አደሩ ለማጓጓዝና ለማቅረብ የተለያዩ አማራጮችን በመጠቀም መስዋዕትነትም ጭምር እየተከፈለ መሆኑን የሰላም እጦት በግብርና ኢንቨስትመንቶች የተሰማሩ አካላትን ሊያውክና ሊረብሽ የሚችልበት እድል ስለመኖሩ ይህንንም ለማስተካከል የተለያዩ ድጋፎች ይደረጋሉ ብለዋል። በመጨረሻም የእስራኤል ጦር ኢራናውያን ዛሬ ባቡር እንዳይጠቀሙ አስጠንቅቋል። ትራምፕ በበኩላቸው የኢራን ስልጣኔ ዛሬ ምሽት መጥፊያው ነው ብለዋል። የእስራኤል ጦር በይፋዊ የማህበራዊ የትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታችሁ በማለት በባቡር ከመጓዝ ተቆጠቡ ብሏል። ማስጠንቀቂያው በመላው ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይ ገልጿል። አክሎም በባቡር ውስጥ መሆንና በባቡር ሀዲዶች አቅራቢያ መገኘት ሕይወታችሁን አደጋ ላይ ይጥለዋል ብሏል። የእስራኤል ጦር ማስጠንቀቂያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመላው ኢራን የሚገኘው የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። በተመሳሳይ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ስልጣኔ ዛሬ ምሽት መጥፊያው ነው ሲሉ ዝተዋል። ይህ እንዳይሆን ሀገሪቱ ስምምነት መድረስ እንዳለባት ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰራጩት የዛቻ መልእክት ጠቁመዋል። ውድ ቤተሰቦቻችን ለሰዓቱ ያዝነው የዜና ጥንቅራ ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።